አንጠላም ደስ ይለናል አይከፋንም የሚል በአንድ በኩል አለ። የተከዜ ዘብ ጦርነት ተከፈተብኝ ከአርሚ ሰባ የሚል ሁለተኛ ዜና አለ። በጎንደር ፋኖ ውስጥ ያሉ መገዳደሎች መረሻሸኖች አሉ። የነዚህ ነገሮች አንድምታ ምንድነው የሚለውን በዛሬው ፕሮግራማችን ላይ አጠር ያለ መረጃዎችና አስተያየቶችን ሰጣችኋለሁ። በቅድሚያ ከታጣቂዎች አንፃር አዎንታዊ ዜና ያየሁትን አዎንታዊ ዜና ላቅርብ። ትላንትና ሆሮ ጉድሩ ላይ አዳዲስ ነገሮች አሉ ብዬ ጠቆም አድርጌያችሁ ነበርና አሁን በተወሰነ መልኩ የሆሮ ጉድሩ ላይ የተከሰተው ነገር ትላንት እንደነገርኳችሁ አስደሳች መረጃ ነው፣ ይበል የሚያሰኝ መረጃ ነው። እሱን አግኝተናል። ዛሬ ምስሉም ትላንት ነበረኝ ግን ማረጋገጥ ስለነበረብኝና ለህዝቡ ትክክለኛ መረጃ ለማስተላለፍ ነው እንጂ እንደነገርኳችሁ ነው። ትላንትና የሆሮ ጉድሩ በትላንትናው ዕለት በነበረው መረጃ መሰረት ዛሬ ከሞላ ጎደል ይፋ ሆኗል። በእርግጥም በሆሮ ጉድሩ የኦሮሞ ነጻነት ታጣቂዎች የሚባሉት ወይም የፋኖ የሸኔ ታጣቂዎች እጃቸውን ለመንግስት ሰጥተዋል። በሆሮ ጉድሩ ዞን ወለጋ የሰላም አማራጭን የተቀበሉ የሸኔ ታጣቂዎች ለመንግስት እጅ ሰጥተዋል። እጅ ከሰጡት መካከል የቡድኑ አመራር ጃል በርሴሳ ወይም በርሲሳ ተማሪ ማለት ነው ጃል በርሴሳ እንደሚገኝበት ትላንትናም ዛሬም አረጋግጫለሁ። እንግዲህ እነዚህ ሰዎች እጃቸውን ሲሰጡ ወይም በሰላም ሲገቡ የብርጋዴር ጀነራል ረሺድ ኢብራሂም አቀባበል አድርገውላቸዋል። አባገዳዎች ነበሩ፣ አደሲንቄዎች ነበሩ፣ የከተማ ነዋሪዎችም ነበሩና ይሄ በምስልም የተደገፈ ስለሆነ ፖዚቲቭ ነገሮችን በፖዚቲቭ እያየናቸው የምንሄደው ነው። አንደኛው ፎቶ ምናልባት ያላያችሁ እነዚህ ናቸው። ትላንት በሆሮ ጉድሩ ከመንግስት ጋር ተስማምተው ወደ እንትን የገቡት። ሁለተኛ ፎቶ ይሄ ነው። ህዝቡ አቀባበል ሲያደርግላቸው እንዳያችሁት ከኋላ ያለው ህዝቡ ነው፣ ሰላም የሚፈልገው ነገር ነው። ሶስተኛ ይሄ ነው ፎቶ። ይሄም አባገዳዎች ያሉበት ከተማው ላይ እየሄዱ ያለበት ነው። እንግዲህ እንዲህ አይነት ዜናዎች በሆርና ኮንቨርሴሽን ምናምን አትሰሙም፣ ልትሰሙም አትችሉም፣ ጥሩ ነው ሊሉም አይችሉም። እና ይሄ ነው እየሆነ ያለው። ትልቅ ነገር ነው። እውነት ሊበረታታ ይገባል፣ ሊደገፍ ይገባል፣ በርቱ ለማለት ያስፈልጋል። በአንድ በኩል ሆሮ ጉድሩ ነው የወለጋ ነው እንደምታዩት፣ በሌላ በኩል ህብረተሰቡን በደስታ ነው እየተቀበላቸው ያለው። ፎቶም ላይ እንደምትመለከቱት ነው። ስለዚህ አንዱ ዜና ይሄ ነው። እጅ የሚሰጠው ሊበረታታ ይገባል፣ ግን ዝም ብሎ ማበረታታት ብቻ አይደለም። አንተ ጋር የመጣውን የሚገባውን አቀባበል የሚፈልገው ማለት አገሪቷ በምትፈልገውና በሱ ቁመና ልክ ያለ ነገር ካላደረክ ሌላ ጫካ ያለው አይመጣም። ይሄ በደንብ ሊታወቅ ይገባል። ስለዚህ በሚገባቸው መጠንም በምክንያት ገብተው ሊሆን ይችላል፣ አምነውበት ገብተው ሊሆን ይችላል። ከሆነ ጊዜ በኋላ ደግሞ ይሄ ነገር አያዋጣም ብለው መተው ሊሆን ይችላል። ስለዚህ ሲመጡ አሸነፍናችሁ፣ አሸናፊ ተሸናፊ ምናምን በፍጹም አያስፈልግም። ወንድሙን እየገደለ እኔን ገለኝ እኔ አንተን ገድዬ የቱ ጋር ነው አሸናፊ ተሸናፊ ያለ? ስለዚህ በወንድማማቾች መካከል ያለ ነገር በዚህ መልኩ ሲመጣ እንደውም የውጭ ኃይልና ወደ ባንዳነት ከሚቀየሩ ነው ይሄ መንገድ አያዋጣም፣ በፍጹም አያዋጣም ብለው ሲመጡ በክብር መቀበል፣ የሚገባቸውን ነገር ማድረግ፣ ወደ መከላከያ መግባት የሚፈልጉ ካለ ወደ መከላከያ ስልጠና ሰጥቶ ፕሮፐር ስልጠና ሰጥቶ ወደ ክልሉ ታጣቂ ኃይል መግባት የሚፈልጉ ካለ ሚሊሻም ይሁን የሚሊሻ ጽፈት ቤት ኃላፊዎችም ይሁኑ
የፖሊስም ይሁን ሌላ መግባት የሚፈልጉ በቁመናቸው አይ ፖለቲከኛ ሆኜ ፖለቲካ ዓላማዬን ማስፈጸም ፈልጋለሁ በሰላማዊ መንገድ የፖለቲካ ድርጅት ውስጥ ነው መግባት የሚፈልጉ ፖለቲካ ድርጅት አይ ቢዝነስ ነገር የተወሰነ ወደ ቢዝነስ እንድገባ ነው ፈልገው ወይ የራሴ ስራ እንድሰራ እሱን አይ ትምህርቴ መቀጠል ነው ፈልገው ፍሪ ስኮላርሺፕ በነፃ እንዲማሩ ሶ የዚህ የመልሶ ግንባታ ስራ እነዚህ ላይ መስራት የሚቀጥሉት እንዲመጡ ያደርጋል ማንንም ምንም ቢል ማለት ነው አንዳንዶች ያያየው ነበር ምን ይገርማል ምን ጫካ ሸኔና ከተማው ሸኔ ተገናኙ ይያሉ ሲሰሩ አይቻቸዋል የከተማውንም ሸኔ ነው የሚሉት ብልጽግና ውስጥ ያለ የኦሮሞ ብልጽግና የሚባለው ቅርንጫፍ ጽፈት ቤቱንም የከተማ ሸኔ ይሉታል ያኛውም ደግሞ የጫካ ሸኔ ይሉታል ሶ ምን አዲስ ነገር ሲሰሩ ያያየው ነው ውስጣቸው እኮ እንዲህ አንዶንን ምናምን የሚሏችሁ እንጂ ፍርክስክስ ያሉ ናችሁ እኮ የሚላችሁ ለዛ ነው ይሄ የማራ ጽንፈኛው ኦሮሞ ጽንፈኛው የሆነ ነገር ሲመጣ እኮ አሁን ሰሞኑን ተመልከቱ ወደ ሌላ እንዳታስገቡኝ እንጂ ጻቡን ተመልከቱ የኦሮሞ እንደ ጀዋር እንደምናምን ኦሮሞ አንዶኖ ከአማራው ጋር ከምናምን ሲሉ ከረሙ አይደል ሲሉ ከረሙ አሁን ዛሬ ይዋቸው ሂዱና እንዴት ብሔራዊ ባንክ በኦሮምኛ ስሊፕ ይጽፋል ሂዱና ይውት ፋሲሌን ያለምን በኦሮምኛ ስሊፕ ተጻፈ ብሎ ነው የሚያብደው ንግድ ባንክ የፌደራል ህግ ባንክ ሆኖ ሲያበቃ እንዴት ስሊፑ ላይ በኦሮምኛ በእንግሊዘኛ በአማርኛ ይጻፋል ያያችሁ የኛል አደገኛ የሆነ ውስጣቸው ያለው ነገር ይሄ ነው ሌላም ነገር ሲል ነበር ስለዚህ ይሄ ገመና ነው አሁን እቺ ኢሬቻ ባለም ታዩታላችሁ ምን አይነት ዲፈረንስ በቃ ግልጽ ዲፈረንሱን ታዩታላችሁ ካልቸር ነው ምንድነው ያንዲስፋፋ አይፈልጉም መብት ነው የፈለገ ቦታ ሌላ ጊዜ መለስላችኋለሁ አይደለም አዲስ አበባ ለምን ባህር ዳር አይከበርም ነገ ሲዳማ ምናምን ባለም ካለ አዲስ አበባም ባህር ዳር ምንም ይከበር ሶ እነዚህ ሰዎች መልቲካልቸራል የሆነውን ነገር እንኳን አይደለም የሚያዩት ሌላ ነገር ነው ስለዚህ ፍርክስክሳቸው የሚወጣው ብሎ በምራቅ የተጣበቁ ኢቭን ማስቲካ አይደለም ያጣበቃቸው ምራቅ ነው ያጣበቃቸው ድሮ በልጅነታችን በምራቅ የምናጣብቀው ወረቀት ማለት ነው ማስቲሽ እንኳን አይደለም የሆነ ማስቲካም ታጣብቆ የለው ወረቀት እንደሱ እንኳን አልተጣበቁ እንዴት ንግድ ባንክ በኦሮምኛ ስሊፕ ይሰራል በምን ይስራል እሱ ነው ማርኬቱን የሚያውቀው ትርፉን የሚያውቀው እሱ ነው በእንግሊዘኛ በኦሮምኛ ቀጥሎ በእንግሊዘኛ ቀጥሎ ከታች በአማርኛ ታች ተደረገ in any case የሆሮ ጉድሩ የሸኔ ታጣቂዎች መግባታቸው በጣም ጥሩ ነው በርቱ ደግሜ የተናገርኩትን ልናገርና ወደሚቀጥለው ሄዳለሁ እኔ የኦሮሞ ፖለቲካ ኃይሎች ታጣቂዎች ትጥቅ የሚያነሱበት አንዱ ምክንያት የኦሮሞ አገር እንገነባለን ብለው ካሰቡ ብቻ ለነሱ አይ ቲንክ መንገዱም አሁን ያለው መንግስት የሚፈቅድ ስላልሆነ የኦሮሞ አገርን አይፈቅድም አሁን ያለው መንግስት በተለይ በጉልበት አይፈቅድም ሶ ብቸኛ መንገዳቸው ይሄ ኦሮሞ የምትባል አገር እንመሰርታለን ህልማችን እሱ ነው ያን ደግሞ በሰላማዊ መንገድ አናሳካም ብለው ላሰቡ ሰዎች ብቻ ነው የትክክል ምናልባት ጀስቲፋይ ሊሆን የሚችለው ከዛ ውጪ የኦሮሞ አገር እንመሰርታለን ያላለው አካል በትጥቅ ትግል የሚያሳካው ነገር የለም እንደውም ያወሳስበዋል አሁን ስፔሲፊክ ስለ ኦሮሚያ ነው ያወራለው
ስለዚህ ህልማቸው የኦሮሞ አገር መገንጠልን ደግሞ በጦርነት ምክንያቱም በህዝብ ውሳኔ የኦሮሞ ህዝብ ልገንጠል ብሎ እንደማይወስን ስለሚያውቁ ዲፋክቶ ስቴት ሆነ እንወጣለን አይነት በጦርነት እንደ ኢሳያስ ማለት ነው በፖለቲካ ሳይሆን በጠመንጃ ፈታ ነው ያገርነትን እንዳለው ኤርትራ በጠመንጃ ነው የፈታችው ችግሯን ኦፍ ኮርስ በኋላ ሪፈረንደም ይላመጣች እሱ ልክ ነው ልክ አይደለም ሌላ ጉዳይ ሆኖ ማለት ነው ስለዚህ በጦርነት ነው ምንፈታው ብለው ካሰብክ ነው እንጂ ኦሮሚያ ውስጥ ጠመንጃ ይዘ ጫካ ልትገባበት የምትችል ምንም አይነት ጀስቲፊኬሽን የለም ምንም አይነት የኦሮሞ ጥያቄዎች ማአት ጥያቄዎች አሉ ያልተመለሱ እነዛ ጥያቄዎች ግን የሚመለሱት በሰላማዊ መንገድ ብቻ ነው ኦሮሚያ ነው ማወራው አንዱ የኦሮሞ ጥያቄ ምንድነው ምሳሌ የኦሮሞኛ ቋንቋ ለመላው ኢትዮጵያ አንዱ ቋንቋ ይሁን ነው አይደል የኦሮሞ ህዝብ ጥያቄ የኦሮሞ ፖለቲከኞች ጥያቄ አንዱ እኔም ማምንበት በምን መመዘኛ ነው በጦርነት መታሳካው በየትኛው መመዘኛ ነው ተዋግተህ ኦሮምኛ ከዛሬ ጀምሮ ጎንደርም መቀሌም ሞቃዲሾ ምንድነው ሲዳማ ምንም ብለህ ልትል የምትችለው የሥራ ቋንቋ ይሁን ነው አይደል የሥራ ቋንቋ ይሁን ለማለት በሰላማዊ ትግል ነው የምታሳካው ጦርነት ብቸኛው ለኦሮሞ መንገድ የሚሆነው አገር መስመስረት እፈልጋለሁ ካልክ ብቻ እሱም ቅድም እንዳልኩት የኦሮሞ ህዝብ ሪፈረንደምን ቢሰጠው ከኢትዮጵያ ገነጠላለሁ ብሎ እንደማይወጣ ስለሚያውቁ ያላቸው አማራጭ በኃይል አገር መመስረት ስለሚሆን ነው እሱ እንጂ የኦሮሞ ህዝብ እጣፋንታን ወስም ቢባል በርግጠኝነት ነው የምነግራችሁ በተለይ በዚህ ሰዓት ያለማወላወል 99.9% ሊቃኑ ካልሆኑ በስተቀር የተወሰነ ህዝቡ የኢትዮጵያ አካል ስለዚህ ያን ማሳካት አይችሉም ሀገር ምስረታ ማሳካት አይችሉም በሰላማዊ መንገድ ያላቸው ብቸኛ አማራጭ በጦርነት ማሳካት ነው ከዛ ውጪ ግን የኦሮሞ ጥያቄዎች ብላችሁ ብዘረዝሩ የኦሮሞ ጥያቄ አለው በነገራችን ላይ ምንም ዲናይ የሚደረግ አይደለም ሚካድ አይደለም በጣም ብዙ ጥያቄዎች አሉት እነዛ ጥያቄዎች በሙሉ ግን ቢደረደሩ የሚመለሱት በሰላማዊ መንገድ በሰላማዊ መንገድ ብቻ ነው የሚፈቱት ምናልባትም አንዳንዱ ድርድር የሚጠይቀው ተሻግረህ ከኦሮሚያ ከሚባለው ክልል ተሻግረህ ከሌሎች ጋር ሁሉ ድርድር የሚጠይቅ ማለት ነው ስለዚህ የትጥቅ ትግል ኦሮሚያ ላይ አያዋጣም ይሄ ገብቷቸዋል ብዬ ነው ማስበው እነዚህ ልጆች ሲመጡ አንለስ አገር በግድ እንገነጥላለን ካላሉ በስተቀር እኔ እዚህ ጋር ግልጹ ነው አሲፍ የሆነ የኦሮሞ ታጣቂ ኃይል ምናምን የኦሮሞ ታጣቂ ኃይል ለፍትህ ለምናምን ለዲሞክራሲ አይደለም ይዋጋው ይሄ የጌታቸው አሰፋ ሚዲያ ሌሎች ሚዲያ ተሰዋኞቹ የኦሮሞ ምናምን ግን ውስጣቸው ያውቃል እነዚህ ሰዎች ለመገንጠል እንደሚንቀሳቀሱ ያውቃሉ እንደ ዶክተር ጸጋዬ ራሳ የሚመራው እኮ ኦሮሚያን ለመመስረት ነው እኮ ግልጽ አድርገዋል እኮ ምንም ይው አንድ ቀን ፎርሸው አቁ አንድ ቀን ኦሮሚያ የምትባል ነፃ ሀገር ለመመስረት ነው ስለዚህ የኦሮሞ ነፃነት ምናምን እደግፋለሁ ምናምን ምትል አማራም ካለ ኢትዮጵያ ትበተን ብለ እየደገፍክ ነው በነገራችን ሌላም ብሄር ካለ ኢትዮጵያ ትበተን ብለ ነው ከኦሮሞ ነፃነት ሰራዊት ጎን ከቆምክ ኢትዮጵያን ከመበተን ጋር ነው ጎን የቆምከው እንደት ይሄን ግልጹ ነው እስቲ ውሸት ነው ብለው ይጡ ይከራከሩት አይ እኔ እኮ ኦሮሞ ነፃነት ሰራዊት ስል መገንጠሉን ሳይሆን ምናምን የዲሞክራሲ ጥያቄ ስለሆነ ምናምን በሉና ሲውጡ ውስጣችሁ ያውቀዋል ውስጣችሁ በደንብ ነው የሚያውቀው የኦሮሞ ነፃነት ሰራዊት መዳረሻው አገር ግንጠላ መሆኑን ታውቃላችሁ
የኦሮሞ ሀገር የምትባል መመስረት እንደሆኑ ታውቃላችሁ። እሱን ዝም ብለህ ያብላላህ እሱን ውስጥ ኢንተርናላይዝ ያረክ እዚህ ጋር መተህ እንዴት ኦሮም ንግድ የኢትዮጵያ ንግድ ባንክ አማርኛ ስሊፑ ላይ አማርኛ ኦሮምኛ ምናምን ጻፈ ብለህ ትከራከራለህ እንደ ፋሲል ላይ ይሄን ያያህ በዛሬ በወጣው መጽሐፍ ላይ ፋና አነሳው እንጂ መጽሐፉ ላይ ወሎ ሜኒናት ምናምን ሜኒናት ይላል ይድና ምታገናግራቸው ይዳናግራ ጽምዶ የፈጠሩትን የክሪስታል ሲቲውን ጠይቃቸው ክሪስታል ሲቲ ካርታቸው የቱ ነው ብላቸው ይሰጣል ከነሱ አልፈ ፕሮፌሰር መራራ አንገት ላይ አንገት አብላ ያለውን ካርታ ይድናየው የት እንዳለ ታየዋል ይድና ታየዋል ትልቁ ሰው ምናከብራቸው ሰው ፕሮፌሰር መራራ አንገት አብላ ያለውን ካርታ ይድናየው ሰው የትኛው አለ የትኛው የለም ለውን ታየዋል አንዳንዴ ሩቅ ሄደን እንደው ውስጥ ነገር እንድንናገር አታድርጉ ስለዚህ አቅፈ ደግፈ እዚህ ጋር ይዘህ የምትይዘው አቅፈ ደግፈ እንዲረብሽልን አያያስከው አገር እንዲበታትንልን አያያስከው ከዛ እዚህ ጋር መተ ኦሮምኛ አማርኛ እንግሊዘኛ መጽሐፍ ሲጻፍ እንዲተባለ ትላለና in any case የሸኔ ታጣቂዎች ወስነው ትክክል አይደለም መንገዳችን በዚህ መንገድ መሄድ የለብንም ብለው መምጣታቸው የሚያስመሰግናቸው በጣም ጥሩ እርምጃ ነው ቀጥሉበት ይሄ አንደኛው ነው ሁለተኛ እንግዲህ እናስረስ ናቸው ሁለተኛ እናስረስ ዛሬ አዲስ አበባ ጠጋ ያለን እየመጣን ስንሄድ የውጭ ዜጎች አብረዋቸው አሉ እንባላለን እንደ እውነቱ ከሆነ ሻቢያም ሆነ ቲፒኤልኤፍ አብይ አህመድን ለማስወገድ አብረውን ቢዋጉ ደስ ይለናል አንጠላም አይከፋንም የሚል አንጸባራቂ ንግግር አድርጓል ስሙት መቼም ዘንድሮ ጉድ ነው መቼም ዘንድሮ ያልተገለጠ አደባባይ ያልወጣ የለም በነገራችን ላይ ወይ እንደ ዘንድሮ ግን ማለት እንደ ዘንድሮ ስለ ይሄ ያመታቶቹ ዘንድሮ 2018 ብቻ ማለት አይደለም ገመናው ያልተገለጠ የለም በነገራችን ያን ህዝብ ለመነጠል የሚያደርጉት መፍጨርጨር ነው እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል ኦ ማይ ጋድ አንዳችም አይነት ቸርቸር ነው እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል ቸርቸር ነው እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል ደስ ይላቸዋል ህዋት ብቻ አይደለም ሻቢያም አብሮ ቢመጣ ደስታቸው ወደር የለው ይገርማል በጣም ዌል አንዳንዴ ላለመገረም ሞክርና ግን በቃ በዚህ መጠን ቢቀርስ ላለው በቃ ድንብርብሩ ከወጣብህ ቢቀርስ ይሄ እኮ ነገ ከነገ ወዲያ
ብዙ ሰው ይሰማዋል ትውልድ ይሰማዋል መጽሐፍ ይጻፍበታል በኋላ መጣላችኋል ቅድም ትላንት የዚህ መክሸፍ ድጋሚ ያነ መክሸፍ እንደ ኢትዮጵያ ታሪክ ፕሮፌሰር መስፍን መጽሐፍ ያነበርኩት ነበርና ቀስ ይሄ ባንዳነት ላይ ጻፉት አለ በጣም የሚገርም ነው አውራጃይነት ምናምን ይጻፉት አለ እና ፕሮፌሰር መስፍን ሲጽፉ ወሩ ሄደው ነው ይጻፉት እና ነገ የሆነ ይሄን ታሪክን አስቀምጠት ይሄ ኮት ተደርጎ ይቀመጣል ከህወሓት ጋር ከሻቢያም ጋር እንደውነቱ ከሆነ ብንሰራ አንጠላም እንደው ደስ ይለናል ከዚህ በኋላ ማን ነው ውሸት ነው ምንድነው የሚለው ሞቲቭ እዚህ ጋር ያለውን ተመልከቱ ፍላጎቱን ተመልከቱ ስላልሆነ አይደለም ባይዘው ስለሆነ ነው ይሄን የሚናገረው ስላደረጉት ነው የሚናገረው በኋላ መጣበታል በተግባር ከሻቢያ ጋር እየሰሩ ስለሆነ ነው እየሰሩ ስለሆነ እነዚህ ሰዎች እየነገሩን ያሉት is okay ባንዳነት is okay የአእምሮህም አይደለም የአእምሮህም ብቻ አይመስልኝም እንድታቋቸው ብቻ ነው አሁን እኔ ደጋግሜም ያሰሟችሁ በዚህ ልክ ይወረዱ ናቸው የትኛው አሁን ከሻቢያ ጋር ነው የትኛውን ግብ ሊያሳኩ ነው ይሄው ግብጽ መታ የተባበሩት መንግስታት ውስጥ ሄዳ ከዚህ በኋላ ኤርትራ ላይ የሚካሄደው ነገር ያለች ነው ቅድም የነገርኳችሁ ሚስጥራዊ የሆነ የግብጽ ኢንተለጀንሲ የወሰነው ውሳኔ ኖ በምንም ተአምር ኤርትራን በሽፋን አንደግፍም ከዚህ በኋላ የሽፋን የጦር መሳሪያ የሽፋን ምናምን አንሰጥም የጦርነት ስምምነት አርገን በጋራ ኢትዮጵያን ለመውጋት እንመጣለን ምናልባት የጦር ሰራዊቷን እሷ ማቴሪያሏን የግብጽ ማለት የት ሊገባ ነው ይሄ ሰው የት ነው የሚሄደው ኦኬ ግብጽ በቃ የኢንተለጀንሲዋ ነው የጸየን ያለው ኢትዮጵያን ማጥፋት አለብን ይሄን እናጠፋ ከሆነ ከሻቢያ ጋር ሄደን የይፋ የጦርነት ስምምነት የይፋ ያን ካደረግን በኋላ ነው ምን መጣው ስለዚህ ወንድም ማስረስ እየነገረን ያለው አዎ ከግብጽ ጋር ምን ሰራለን ነው ያለ አንጠላም ቢቀላቀል እንወዳለን እንደውም ነው ያለ አንዳችም አይነት እንደውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል ነው ያለ ደስ ይለናል ነው ያለ ከዛ እንግዲህ አንዳንድ ነገሮችን ጨምረን ማጠቃለያ ሐሳብ ሰጣለሁ ይሄ ያለ አሁን ዛሬ ደግሞ እነ ኮሎኔል ደመቀ መግለጫ ወጥተዋል እንትን ብለዋል መግለጫ ሳይሆን ለሚመለከት ቅርብ ሰዎቻቸው ተወረርን ይያሉ የተከዘዘ የሚባለው ተመታን ይያለ እንዴት እንደሚቀናጅ እንድታዩት ስለፈለኩ ዛሬ የወልቃይት ጋር ያለው የወልቃይት ጠገዴ ሰቲት ሁመራ ማለት ነው እነሱ ወጡና ምን አሉ ሱዳን የሚገኘው የህወሓት አርሚ 7
ከእኩለ ሌሊት ጀምሮ በሱዳን አድርጎ ሸረሪና በመነሳት በቃፍቲያ ሁመራ ወረዳ ጥቃት ፈጸመብናል። አያችኋል? እነዚህ የአርሚ 7 አባላት የቡድን መሳሪያ ጭምር በመያዝ በወልቃይት ጠገዴ ሰቲት ሁመራ የአማራ ክልል ይላሉ እነሱ። እንግዲህ እኔ በዛ ነው አይደለም እዛ ውስጥ እንደማልገባ ታውቃላችሁ። እኔ የዛ አካል አይደለሁም። ወልቃይት የአማራ ነው የትግራይ ነው ምናምን የሚለው ውስጥ ሳይንስ ውስጥ የለውም። ግልጽ እንድትሆን ድሮ የነበረኛ አቋም ሌላ ሊሆን ይችላል። አሁን እንደዛ አይደለም። የአማራ ኦሮሞ የትግራይ ተስማምተው የኢትዮጵያ መሬት ሆኖ እንዲቀጥል ነው ፈልገው አዲስ አበባም እንደዛ እንድትሆን ስለፈለገ ሁሉም የኢትዮጵያ አካል በዛ ኮንሲደሬሽን ነው እንድታስቡኝ ፈልገው እንጂ ለአማራ ተቆርቁሬ ወልቃይት የአማራ ነው ምናምን ነው የሚል ሂሳብ የለኝም። ወይም የትግራይ ነው ረጎራው ምዕራብ ትግራይ ምናምን የሚል ሂሳብም የለኝም። ኢትዮጵያ አንድ ናት። መሬት ሚንስ ኦፍ ፕሮዳክሽን ምናምን ነው እንጂ ከለላ ክልል ምናምን የሚባል የአይነት ኮንሴፕት ስለሌለኝ የሆነውን አካል ደግፌ የሆነውን አካል ተቃውሚ አይደለም። በጣም በጣም ግልጽ እንድትሆኑልኝ ፈልጋለሁ እዚህ ጋር ሁሌ። ስለዚህ ኢን ኤኒ ኬስ ግን መረጃውን ነው እያቀረብኩ ያለሁት። የአርሚ 7 አባላት የቡድን መሳሪያ ጭምር በመያዝ በወልቃይት ጠገዴ ሰቲት ሁመራ የአማራ ክልል አስተዳደር ላይ ጥቃት ከፍተዋል። በጥቃቱም ጉዳት የደረሰባቸው እና ታፍነው የተወሰዱ ሰዎች አሉ። ይሄ ነው እንግዲህ ያሉት። ሌላኛው ዜና ይሄ ጎንደር ላይ ለምሳሌ እነሱ ጋር ቅርበት ያለው አያሌው ሜምበር አለ። እሱ የጻፈውንም እያየው ነበር። ጋዜጠኛ አያሌው ሜምበር አሁን የአይቲ ሙያተኛም ነው። ምንድነው የጻፈው? ከስህተት የማይማረው የህወሓት ታጣቂ በሱዳን በኩል በመምጣት ቃፍቲያ ሁመራ ወረዳ በረከት አካባቢ የአርሶ አደሮች ካምፕ በማውደምና የካምፑን ጠባቂ በመግደል ዘልቆ በመግባት ከዞኑ የጸጥታ ኃይል ጋር ዛሬ ጠዋት መደበኛ ውጊያ ከፍቶ ነበር ይላል። እንግዲህ ይሄ የቅርብ ለነሱ ሰዎች ቅርብ የሆነ ሰው ነው አያሌው ሜምበር። የህወሓት ታጣቂ ቡድን ይሄ አርሚ 7 የሚባለው በሱዳን በኩል ነው የመጣው። ቃፍቲያ ሁመራ ነው የመጣው። በረከት አካባቢ የሚባሉ የአርሶ አደሮችን ካምፕ ነው ያወደመው። የካምፑን ጠባቂም ገሏል ነው የሚለው። እነዛ ደግሞ ታፍነው የተወሰዱ አሉ ነው የሚለው። የዛሬ ዜና ነው። ያስረስን ሰምታችሁ ቀጥሎ የምትሰሙት ዜና ማለት ነው። ሶስተኛው ትላንትና የዘለልኩት ከጊዜ አንፃር በጎንደር ፋኖ ውስጥ ያለው መገዳደል ነው። ሌላኛው መረሻሸንና መገዳደል መግለጫው ወጥቶ ከጊዜ አንፃር ትላንት አላነሳሁት። ይሄ ነው መግለጫው። ሙሉ ማየት የፈለጋችሁ ሰዎች አንዱ መግለጫ በዛኛው ሳይድ የወጣው ይሄ ነው። የአማራ ፋኖ ብሔራዊ ኃይል እየገደሉ ነው እየረሸኑ ነው ብሎ ነው የወጣው። የጎንደር ፋኖ አመራሮች እና አባላት ከሌሎቹ ቦታዎች በተለየ ሁኔታ እርስ በራስ እየተጨፋጨፉ ነው፣ እየተገዳደሉ ነው፣ እየተረሻሸኑ ነው። የከፍ ያለው ደሴ የሚባለውን አይ ቲንክ እርምጃ ሳይወስዱበት አይቀሩም መሰለኝ፣ የቆየ ነው። ሰሞኑን ደግሞ ይሄ ሀብቴ የሚባለው ሀብቴ ባዘዌ ኤርትራ የሚመላለሰው ማለት ነው። ሀብቴ የሚባለው ጎንደር ላይ በቃ ጥብቅ ከኤርትራ ከሻቢያ ጋር የታቢያ ተልኮ አስፈጻሚ ነው ሀብቴ። ሀብቴ ከህወሓት ጋር ሆኖ ነው የሚሉት እነሱ። ሰለሞን አጠናና ደረጀ በላይ ላይ እርምጃ ለመውሰድ እንትን እያለ ነው። ስለዚህ የተገዳደሉ እየተረሻሸኑ ነው። ይሄ መግለጫ ሄዳችሁ እዛ ዝርዝሩን አንብቡት። አሁን ከጊዜ አንፃር ዝርዝር አልገባም። ጎንደር ፋኖ እርስ በራስ እየተጨፋጨፈ ነው፣ እየተረሻሸነ ነው። እነዚህ ነገሮች ምን እንደሚነግሩን አሁን እንግዲህ 3 ነገሮችን አስተሳስሩ። አስረስ ዛሬ ነገረናል። የነ ኮሎኔል ደመቀ ዘውዱ ወይም ይሄ ዘብ ጠባቂ የሚባለው ዛሬ የነገረናል። የጎንደር ፋኖች የእርስ በርስ ግድያ አለ። የወሎ የነ ምሬ ወዳጆ ዜና አለ። አንድ ላይ ደማምሩት።
የነምሬ ወዳጆን ባለፈውም ነግሬያለሁ። በዋናነት እነምሬ ወዳጆ የተንቀሳቀሱት በህዋትና በሻቢያ እስከ ቆስለው ሆስፒታል የሚታከሙበት ድረስ የሆስፒታሉ መረጃ አለኝ። መቀሌ ውስጥ የትኛው ሆስፒታል እየታከሙ እንደሆነ አንዳንዶቹ እሱን ሌላ ጊዜ አነሳለሁ። ከቆሰሉ በኋላ የሚሄዱበትን ሆስፒታል ጭምር ማለት የወታደራዊ ትዕዛዝ የሚሰጣቸው ወዲም በተይ የሚባለው ዓላማው ትልቁ ግብ ለሻቢያ የጅቡቲን መንገድ መዝጋት ነው። በአፋር በኩል ሄደው የጅቡቲን መንገድ እንዲዘጉ ነው ትልቁ ግብ። ይሄ ደግሞ ለቲፒኤልኤፍም ተሰጥቷል። ቢኮዝ አፋር ላይ ያሉት ነፃ መሬት ላይ ያሉ የሚባሉት የትግራይ ልጆች ከዚህ ከትግራይ ታጣቂ ኃይል ፈንቅለው ወጥተው ወደ አፋር የገቡ ልጆች አሉ። እንደምታውቁት ጀነራሎች ሁሉ አሉ። ጀነራሎቹም እዛ ነው ያሉት። ወዲነጮ ሳይሆን ሶሪ እሱ ደካሞ እንትን ብለዋል። ማን ነው ወዲያንጥሩ እሱ እዛ ነው ያለው። አንዷ ሴቷ ጀነራልም ገብታለች እየተባለ ነው። እሱን አላጣራውም። ማን ነው የምትባለው የትግራይ የፌደራሉ ጀነራል የነበረችው እሷም ገብታለች የሚል ነገር ሰማለው። ማጣሪያ እንትን ያለ በደንብ አላረጋገጥኩም። እንደው መግለጫ ሰጠች ሁሉ የሚባል ነገር ሰምቻለሁ። ግን እንግዲህ ተመልከቱ፣ ጀነራሎቹ እየገቡ ነው። የዞን አስተዳዳሪዎቹ ተሰብስበው እየገቡ ነው። ከዚህ በፊት የነበሩት አስተዳዳሪዎቹ ጥለው እየመጡ እየገቡ ነው ያሉት ወደ ነፃ መሬት ወደሚባለው። ሚሊሻው በገፍ ነው እየገባ ያለው። የሚያስፈራው ደግሞ የሚገቡት አውራጃዊነት ባለው መልኩ ነው እየገቡ ያሉት። አውራጃዊነት በጣም የሚያስፈራ አውራጃዊነት ማለት ነው። ይሄን ሁሉ ስትደምሩት ወዴት ነው እየሄደ ያለው? ምሬ ወዳጆ የሚያስፈጽመው ይሄንን ነው ያስፈጽመው ያለው። አለዛ ወሎ ላይ በዚህ መልኩ ሆኖ ለምንድነው ጎጃም ለምን ህዝብ ግንኙነት ለምን ሆነ? አሁን አስረስ ፒአር ሆኖ ለምን መጣ? የወሎ አዳማቂ ሆኖ ለምን መጣ? የወሎ ፋኖ አዳማቂ ሆኖ ለምን መጣ? አሁን ይውልሲ ነገ ከነጎዲያ ደግሞ በጣም በቃ እንደ ባይዘዌ እንደ ጎጃም አማራ ፋኖ እንደና አስረስ ቀጣፊ ውሸታም ተንኮለኛ የለም። በነገራችን ላይ እንደ ጎጃም ፋኖ መራሮች የመጨረሻ ተንኮለኛ ክፉ ሴረኞች የለም። እኔ አፌ ሞልቼ ነው የምናገረው። በቃ የቅጥፈት መለኪያ ይቀመጥ ቢባል የጎጃም ፋኖ አመራሮች ናቸው። የሴራ መለኪያ ይቀመጥ ቢባል የጎጃም ፋኖች ናቸው። ይሄ በፋኖ ውስጥ ባለው ይሄ ፋኖ በሚባለው መዋቅር ውስጥ ማለት ነው። የሆነ ድል ነጠቃ ይወዳሉ። የሆነ ነገር ነጠቃ በቃ የሆነ እነሱ ፊዚካሊ ካልመጡ ያብዳሉ። የሆነ ነገር የሆነች ነገር በጎ ነገር ከታየ ሄደው ያፈርሳሉ። አሁን ተመልከቱ። የሆነ ህብረት ምናምን አሉ፣ ትምህርት ቤት ምናምን አሉና አፈረሱት። የታለ ህብረት? የመጣው ህብረት እስክንድርዬ ይቅርታ አድርግልን ምናምን እኛ እኮ ምናምን ደማችን አንድ ነው ምናምን። ይሄው ጎንደር ላይ የተጋደሉ እንደ ጎጃም ፋኖ ሴረኛ የለም። በነገራችን ላይ የጎጃም ፋኖ አመራሮች የመጨረሻ ሴረኞች ናቸው፣ ክፉዎች። በዛ ላይ ደግሞ አሁን ደግሞ የባንዳነት ጥግ መለኪያዎች እየሆኑ መለኪያው ተርም ኦፍ ሪፈረንሱ እነሱ ነው እየሆኑ ያሉት። እንደ ሜጀርመንት ዩኒት ኦፍ ሜጀርመንት ማለት ነው። ምንድነው በድቅሉ ስናየው ምንድነው ይሄ ብለን ይሄ በታጣቂው በአማራ ታጣቂው ዙሪያ ያለውን ነገር ሰብሰብ ስናረገው ምንድነው የምንመለከተው የሚል 1 2 3 ነገሮች ላንሳ። ያስረስን ጨምሮ የጀነራል ተፈራን ጨምሮ ምንድነው የምንመለከተው?
ምንድነው የሚታየኝ? አንደኛ ባንዳነትን ኖርማላይዝ ማድረግ ነው ነገራችን። በአማርኛ አግዙኝ፣ ኖርማላይዜሽን ማለት ምን እንደሆነ። ባንዳነት ኖርማላይዝ የሚያደርጉ ናቸው እነዚህ። ኖርማላይዜሽን ኦፍ ባንዳ ባንዳነት ቅቡልነት እንዲያገኝ የሚሰሩ ማለት ነው። የተለመደ እንዲሆን ቴንኪው ምን አዲስ ነገር አለ? ባንዳ መሆን ምን ችግር አለው? ምን ችግር አለው ባንዳ ቢሆን የሚል ያመጡ ነው። ማለማመድ ነው የያዙት። ባንዳነት ትክክል ነው የሚል ነው የያዙት። በጣም ነው የማመሰግናቸው። ሶ the normalization of ባንዳነት ነው ያመጡ ያሉት በነገራችን ላይ። ሶ ቅቡል ነው፣ ኢትስ ኦኬ፣ መለመድ አለበት። አትጨነቁ፣ በሱ አትደናገጡ። አስረሰሱን ነው እያለ ያለው። ባንዳነት ኢትስ ኦኬ። ውግዝ ከማሪዎስ ምናምን ስትሉ ከመረማችሁ ነው እንደሱ አይደለም። ባንዳነት ጥሩ ነው። ውጭ ኃይል ነው ሻዕቢያ፣ የሀገር ውስጥ ኃይል አይደለም። ሶ ኖርማላይዝ ማድረግ ነው በሰው ጭንቅላት ውስጥ። ሶ ምናልባትም ኢንዘሎን ግራን በባንዳነቱ የሚኮራ ትውልድ መፍጠር ነው በነገራችን ላይ። ባንዳነት የሚያስኮፍስ ኖርማል እኮ አይደለም። ኢንዘሎን ግራን ማለት የ6 ወር 1 ዓመትም ሊሆን ይችላል። ሎንግ ነው እንደሚለው ከሆነ ጊዜ በኋላ ባንዳነት የሚያኮራ ይሆናል እነሱ ጋር። በጣም ነበር የሚኮሩት። አሁን አንዱ የፕሮፌሰርን የመስፍን ብታነቡ በቃ እንዲሁም በተናጠልም አውርቻቸው አውቃለሁ ከተወር ነገው እሳቸው ማያውቁት ጉድ የለም። እንደምታውቁት ሲያፈርጡትም ያፈርጡታል። እከሌ ምን ባንዳ እኮ ነው ምናምን ይሏቸዋል። በጣም የሚያስፈሩ ሰው ናቸው ባይዘው ፕሮፌሰር ሲያፈርጡ። እና የሆነ ሰው ጠቀሱና የሆነ ሻለቃ ጠቀሱና እሱ አባት ጠቅሰው በባንዳነቱ እኮ የሚኮራ ነበር ይላሉ። ወጥቶ እንትን ላይ ሚዲያ ላይ ወጥቶ ሞሶሎኒ ጀግና የሚል ግጥም ያነብ ነበር። ግጥም እቤቱ ቁጭ ብሎ ኮሚትድ ሆኖ ግጥም ጽፎ መጥቶ ስለ ሞሶሎኒ ያነብ ነበር። ስም አልጠቅስም። እሳቸው ጠቅሰው ተናግረዋል። በነገራችን ላይ እዛ ሸገር ላይ ልተወው ለጊዜው ብዬ። ባንዳነት ኩራት፣ አንደኛ የስልጣን ኩራት ነው። ሚዲያም ላይ ወጥተዋል። ሚዲያ ላይ መጥተው ግጥም ጽፈው ይድረስ ለሞሶሎኒ የሚል ግጥም ጽፈው ግጥሙም አለኝ ይላል አላቸው ሻለቃው። ለማን ነው? ፕሮፌሰር መስፍን። አያችሁ ከኖርማላይዜሽን ወጣ። ነውር ነው ባንዳ መሆን ከሚለው ወጣ። እና ስረስ እየሰሩ ያሉት እሱን ነው። እና ስረስ የአባቶቻቸው ልጆች ናቸው በነገራችን። የፕሮፌሰር አስራት ልጆች አይደሉም እነዚህ። የነዚህ የቅድም ያልኳችሁ የግጥም ገጣሚዎቹ ልጆች ናቸው። ሞሶሎኒ ሆይ እንዲሁን በጣም የሚገርም ግጥም ነው። ግጥሙ እሳቸው ይችሉታል። ሶ ባንዳነትን ኖርማላይዝ ማድረግ፣ ባንዳነትን ቅቡል ማድረግ፣ ከኖርማላይዜሽን እና ከቅቡልነት አልፈ ደግሞ ክብር ማድረግ፣ መኮፈሻ ማድረግ እሱ ነው። ሶ ታሪክ ራሱን ቧልተኛ በሆነ መንገድ እየደገመ ነው ማለት ነው። አያሳፍርም? አይዘገንንም? ለዛ ማህበረሰብ ራሱ እንደው ያ ማህበረሰብ በዚህ ልክ መሸማቀቅ አለበት? በዚህ ልክ ጥፍር ውስጥ መግባት አለበት? የአባቶቻቸው ልጆች
አሁን እዚህ ጋር የአባቶቻቸው ልጆች የአያቶቻቸው ልጆች የሚለው ይሰራል እዚህ ጋር ምን ችግር አለው መተን ከሻቢያ ጋር ብንሰራ ከህወሓት ጋር ብንሰራ እንደውም ደስ ይለናል ደስታውን ያሳየው ያያችሁ እንት ብርሃን ያሳየው ደስታ ተገደን ገባንበት እንኳን አላለም ተገደን የገባንበት ነው አማራጭ አተን የገባንበት ነው ምናምን አቶ ልደቱ እንዳለው ተገደው ገብቶ ሊሆን ይችላል ምናምን ሊሆን ይችላል ጀስቲፋይ ሊያደርግላቸው እንደሞከረው አይደለም አቶ ልደቱን እንኳን ተው እኔ ረዳለው ተገደው ለግቶ ነው ምናምን ይል ነበር አቶ ልደቱ ኖ ተገደን አይደለም በደስታ ደስታችንን አንችለውም እኛ እንደምሮ ብታወራው አቶ ልደቱ እኛ አባቶቻችን ልጆች የአያቶቻችን ልጆች ነን እነዚህ በላይ ዘለቀ ልጆች አይደሉ ልንገራችሁ እነዚህ የፕሮፌሰር አስራት ልጆች አይደሉ እነዚህ ለሞሶሎኒ ግጥም ያነበበው አያታቸው ልጅ ናቸው አቅማተን ነው ተቸግረን ነው ምናምን እኮ የሆነ ነገር ብለ ማምለጫ እኮ ትፈልጋለህ ኖ የኩራት የደስታ ምንጫችን ነው ይሄ እንትና አትበሉብን አትግቡብን ደስ ብሎናልኛ ባንዳ በመሆናችን ይሄ ነው እነዚህ ልጆች የጀነራል ተፈራ ልጆች ናቸው ጀነራል ተፈራም ያንን ያለው የጀነራል ተፈራ ልጆች ናቸው የጣሊያን ገጣሚ ያያቶች ልጆች ናቸው ማለት ነው ተፌም ያን ያለ ተፌ ፖለቲከኛው እንግዲህ ምንድነው ከወታደራዊ ፋይዳው አንፃር ትክክል ነህ ጠቀሜታ አለው ግን እውነታውን ለመነጋገር ከዚህ በኋላ እኛ ያያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም ካጠቃም ዝም አንለው ይሄ መታወቅ አለበት በየተራ ስሜነኞች እየተመጡ አይቀጥሉም ስለዚህ ይሄ ምንም እኛ ምድር አንሰጠውም ከዚህ በፊት የተደረገው ከመጠን በላይ ነው እኛ በሌላ መንገድ ነው እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈና አይናችን እያየ በእኛ በኩል ዝም አንለው ይሄን አውቆ ነው ሲገባ ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዛ ሊያደርገው የሚችለው ስለዚህ ኤርትራ ትግራይ ስላቢ ባንዳ ስለነበረ ከነበረ ትቶታለኝ ነው ሰሜን ዝን ለምመታ አባተ ቅድም ነገር የነበረኩ ለጀስቲፊኬሽን ከሆነ ካቅማችን በላይ ስለሆነ ስላልቻለን እኔኮ ሻቢያን በጥቅሉ ስለምቃወም አደገኛ ፕሬሲደንሱ አደገኛ ስለሆነ አሁን ግን ነግሬያቸዋለሁ ቲፒኤልኤፍ ባይ ዲዛይን ነው ሻቢያ እንዲገባ ያደረገው የማመን ጀምሬያለሁ ብያቸዋለሁ የትግራይን ህዝብ እንደሚያጠፋ ስላወቀ ማለት ነው የፌደራል መንግስቱ ያን ቢያቅ ጥሩ ነበር ቀድሞ ግን ምን ነበረው አሁን እኔ የአመቱ ምርጥ መጽሐፍ ብያቸዋለሁ አይደል የአመቱ ምርጥ መጽሐፍ ለኔ የጀነራል ዮሐንስ መጽሐፍ መናገር ነበረብኝ ለኔ የጀነራል ዮሐንስ መጽሐፍ የአመቱ ምርጥ መጽሐፍ ብዙ መጽሐፎች ደርሰውኛል ግን በዚህ አመት አንብቤ ያለው this is number 1 ነገሩልኝ ለጀነራል ዮሐንስ የአመቱ ምርጥ መጽሐፍ አዙሪት ለምንድን ነው ይሄን ያመጣሁት አዙሪት የሚነግረን ነገር አለ ጀነራል ነው የትግራይ ተወላጅ ነው ቀድሞ ቲፒኤልኤፍ ነበር ሰው ወዋት ትጥቅግል ጀነራል ዮሐንስ አንድ ነገር ይመሰክራል እዚህ ጋር በምን አይምሮ ሰሜን እዝ ተጠቃ ብሎ ያስባል ባይዘው ጽሁፉ በፍጹም ሊታሰብ የማይገባው ነገር ብሎ ነው የሚያምነው ጀነራል ዮሐንስ ለምን ብሎ ይጠይቃል ከዛ ከ80% በላይ የሆነው የኢትዮጵያ የሚሊተሪ አቅም የተከማቸበት ይላል
ትንሽ አሳጥሬ ልንገራችሁ ብዬ ነው ስለ ተደጋጋሚ ጥያቄ እያየሁ ከ80 በመቶ በላይ የሆነው የኢትዮጵያ ሜካናይዝዱም ዲፖም ነው የሚለው በነገራችን ቢኮዝ ከኢትዮ ኤርትራ ጦርነት በኋላ የኢትዮጵያ መንግስት እንደ መንግስት የወሰነው ህወሓት መራሽ መንግስት ኮንሰንትሬሽን እንትናችንን ሰሜን ላይ እናድርግ ትግራይ ላይ እናድርግ ስላለ ከ80 በመቶ በላይ የሚሊቴሪ አቅም ሰሜን ይዝጋ ነበር የነበር ይሄን አይል ነው የመቱት ቀድሞ ከዚህ በኋላ ሰሜንስ ተመቷል አልተመታም የሚል ጥያቄ ምናነሳ አይመስለኝም መተውታል ራሳቸው ነግረውናል ከ80 በመቶ በላይ መተህ ድምጥ ማጡን አጥፈ እነሱ እኮ ሚሊተሪ ፖለቲካ ኦፕሬሽን ብለው በሶስተኛው ቀን እኮ አዲስ አበባ እንገባለን እኮ ነው እቅዱ የነበር ምክንያቱም ያቃሉ እነሱ የሰሜን እዝ 80 በመቶ የኢትዮጵያ ሚሊተሪ አቅም እንደተሸከመ ያቃሉ ከዛ በኋላ አለቀለት አስልተው ምን ብለው ነው እኮ የወጡት እሱ ነው የሚነግረን ጀነራል ዮሐንስ ዜን ማመን አቃተኝ ነው የሚለው ጠቅላይ ሚኒስትሩ መተው ሲያናግሩኝ አግዘን እንዲሆኗል እኮ ሲሉኝ ሰሜንስ እንዴት ስንትና ስንት ዲፖ የነበረው ስንትና ስንት ሜካናይዜሽን ያለው የኢትዮጵያ መከላ የትግራይ ህዝብ መመኪያ ነው የሚለው ነው ምን አይነት እብደት ነው የተፈጸመው የእብደት መንገድ ነው የመረጡት እነሱ ግን ሰኞ ወይ ማክሰኞ ቀኑን አላቀውም ሰሜንዝን መታለን ፖለቲካ ሚሊተሪ ኦፕሬሽን ቀዛ በሁለተኛው ቀን አዲስ አበባ እንገባለን ምሳ ባህር ዳር እራት አዲስ አበባ ብለው ነው ያሰቡት በዚህ መሃል ያደረጉት ነገር ሻቢያ ቢገባ ከጀስቲፍ እንደው ልከራከር ይችላልው አሁን ከጀስቲፊኬሽን አንፃር የብልጽግና ብቻ ሳይሆን የኢትዮጵያ ሌሎችም ጦርነቱን የደገፉ ነው ያልደገፉም እንደምታውቁት የጠየቁኝ ሰዎችም ጀስቲፋይ ማድረግ ማልችለው ነጥብ ይሄ ነጥብ ነው በነገራችን አንደኛ ኢትስ ኢምፖሲብል ብዬ ስለማምን በምንም ተአምር ህወሓት ሰሜንዝን ያጠቃል ብዬ ማሰብ አልችልም ነበር በፍጹም ስለዚህ እዛ ጋር የነበረው አስገዳጅ ሁኔታ አሁን አለ ነው ያልከለው ህወሓት ከሻቢያ ጋር ሊቀናጅ የሚችልበት ጀስቲፊኬሽን አለ ነው ያልከኛለው ፋኖ ከህወሓት ጋር ከሻቢያ ጋር ሊቀናጅ የሚችልበት ጀስቲፊኬሽን አለ ነው ያልከያለው አንድሱ ነው ሁለተኛ ይሄ ፌደራል መንግስት ነው ክልሎች ናቸው እነዚህ በህግም በአዋጅም አይፈቀድላቸው ሆኖ ግን እነዚህ ሰዎች ዛሬ የምታዩትም ጀነራል ተፈራ ኖርማላይዝ ነው ያደረገው እንተያያታለን ኤርትራ ምናምን ትግራይ እሷን ማባያዋን ለጊዜው ተዋት ትግራይና ህወሓትም አንተ ራስህ ነህ ባይዘው ያልከው ህወሓቶች የትግራይ ህዝብ ይያሉ የሚቀልዱት ውሸታቸውን አንተ ነህ በሚዲያ ወጣ ህወሓቶች ትግራይ ካሉ ህወሓት ማለት ነው ያልከው አንተው ራስህ ነህ ጀነራል ተፈራ ጥቃትም ከሆነ ደግሞ ስለ ህወሓት ክፉነት ከጀነራል ተፈራ በላይ የነገረን ሰው የለም ቀጥሎ ምናልባት ገዱ ነው የሚሆነው እንደ ህዝብ ነው የሚናገረው ባይዘው ጀነራል ተፈራ ክፋት ብሎ ሲያወራ እንደ ህዝብ ነው የሚያወራው እንደ ኤሊት እንደ ትግራይ ሊቅ ይያለ አረተው ሲባሉ እሱና ገዱ አረተው ቲፒኤልኤፍ በሉ ሲባሉ እንኳን እሻይሉ ነበር የምናቀው ያደባባይ እውነት ነው በነገራችን ላይ የትግራይ ሊቅ ማለት የትግራይ እንዲ ማለት ምናምን ነው የሚሉት ዛሬስ የትግራይ ሊቅ ይነካና ትግራይ ይነካና የኤርትራ ሊቅ ይነካና ምናምን የባንዳነት ጥግ ማለት ነው ስለዚህ አስረስ ተፈራ ልጅ ነው ተፈራ
ሻለቃው አባል ልጅ ነው። የቀረው ነገር ቢኖር አሁን ለኢሳያስ ግጥም ጽፎ ማንበብ ነው የቀረው። አስረስ አንድ የቀረው ነገር እሱ ነው። ለኢሳያስ ግጥም ጽፎ ማንበብ ነው የቀረው። ግን በጣም አደገኛው የአማራ ህዝብ ውስጥ የባንዳነትን ኖርማላይዝ ለማድረግ ቅቡል ለማድረግ መሄድ ከቅቡልነትም አልፎ መደሰቻ ማድረግ ያኮራል። ይሄ አንድ ሚሉስ ነገር ነበረ በዚህ በአሜሪካን በዚህ በአሁን ስሙ መጥቀስ ያስችላል አላቅም ግን ይላል ይሄ እንትና ማልኮም ኤክስ ነው መሰለኝ የሚለው ወይ ማልኮም ኤክስ የሆነ ብቻ ምን ይላሉ ጌታው እንቅልፍ ሸለብ ካረገው የጌታው ምናምን በቃ እንቅልፋችንን እኮ ህልም በህልም ሆነን አደረን ብሎ ነው የሚያወራው። በነገራችን ጌታው እኮ ነው ሸለብ ያረገው ህልም ስናይ አደረን ይላል። ጌታው ትንሽ በልቶ ሆዱ ካለ ጠገብን ቁምጣን ያዘን ነው የሚለው ያኛው የጌታው ያኛው የቤት ውስጥ ምናምንና ምናምን ይባል የውጪ ምናምን ይባላል። እነዚህ ሰዎች ነገ ከነጎዲያ አትጠራጠሩ ኢሳያስን በግጥም አጅበውት ይመጣሉ። ያ ህዝብ እንደዚህ እንዲሆንበት ማለት ነው። የቤት ውስጥ እየሆኑ ነው የሚሄዱት። ጌታው ሳይሸልበው እንቅልፍተኛው ህልማየው ብሎ የሚያወሩ ጌታው ትንሽ ሲበላ ጠግበን ቁምጣን ያዘን የሚሉ የቤት ውስጥ ናቸው። ይሄ በጣም አደገኛ ነው። ፕሮፌሰር መስፍን በመጽሐፋቸው ላይ እንደዚህ አይነት ክሽፈቶች 3-4 ምክንያቶችን ያስቀምጣሉ። ስለገዛዋቸው በማጠቃለያ ላንሳላችሁ። ይሄ ክሽፈት በምን ምክንያት እንደሚመጣ ማለት ነው። አንደኛ ይላሉ እሳቸው አንደኛው ባንዳነት ነው ይላሉ። መክሸፍ በቃ የነዚህ ተፈራ መክሸፍ የናስረስ መክሸፍ ትልቁ እንትን የባንዳነት እሳቤ ነው። ለጥቅሙ ሊሆን ይችላል ባንዳ፣ ለስልጣኑ ሊሆን ይችላል፣ ለፍላጎቱ ሊሆን ይችላል፣ የራሱን አሳልፎ የሚሰጥ ማለት ነው ለውጭ ያለ የባንዳነት እሳቤ እሱ ነው። ባንዳነት ምንድነው ትርጉሙ ለምትደናገጡ ሰዎች? የውስጡን ፍላጎት ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሱን ፍላጎቱን ለውጭ ኃይል አሳልፎ መስጠት ማለት ነው። ጥቅሙን አሳልፎ መስጠት ማለት ነው። ያገሩን ጥቅም ለግሉ ፍላጎት ሲል ስለዚህ አንዱ ችግር ይላሉ ፕሮፌሰር መስፍን በዚህ አይነት ክሽፈት የሚመጣው መክሸፍ የኢትዮጵያ ታሪክ ላይ አንዱ ክሽፈት የሚመጣው ባንዳነት ሲነግስ ነው ይላሉ። ለዚህ ነው ርዕሳቸውን አይታችሁ ከሆነ እዚህ ላይ ታይታችኋታል። እዚህ ጋር የተጻፈችው ንዑስ ርዕሷ ምንድነው የምትለው? ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው። አንዱ ኮንሴፕት እሱ ነው የባንዳነት። ሁለተኛ የስልጣን ስግብግብነት ነው ይላሉ። ከልክ ያለፈ የስልጣን ስግብግብነት የሚወልደው ነው ይላሉ እሳቸው። አይ ቲንክ ይሄ ግልጽ መሰለኝ። ምን ያህል የስልጣን ጥማት እንዳላቸው የምታውቁት እርስ በራሳቸው እንኳን 13 ፕሬዝዳንት፣ 13 ሊቀመንበር፣ 13 ሎጂስቲክ ኃላፊ 11 ነው 13 ነው ከያንዳንዳቸው 3 ሲደመር 1 13 ፕሬዝዳንት፣ 13 ሊቀመንበር፣ 13 ሎጂስቲክ ኃላፊ፣ 13 የውጭ ግንኙነት ኃላፊ፣ 13 ምናምን ቢኮዝ የስልጣን ጥማታቸው የትየለሌ ስለሆነ ስለ ሁለተኛው ችግር እሱ ነው የሚሉት። መክሸፍ የሚመጣው የስልጣን ስግብግብነት ካለ ነው የሚሉት። እስቲ አይታል አሁን ምን ሊቀመንበር መረጡ። አሁን ሰሞኑ ምሬ ወዳጆ ሰማይ እየሰቀለ ስለሆነ ተናዷል። ዘመነ በጣም ተናዷል። ምክንያቱም ብዙዎች ምሬ ወዳጆ ለሊቀመንበርነት እያወዳደሩት
አስቡት እንግዲህ በምሬ ወዳጆ ሌቭል የአማራ ታጣቂ ኃይል ሊቀመንበር ማለት ነው። I don't think በአግባቡ እንግሊዘኛ ማንበብ የሚችልም አይመስለኝ መጻፍ የሚችልም አይመስለኝ መለኪያ ነው እያልኩ አይደል አትሊስት ግን የሆነ ነገሮችን ማንበብ ያስፈልጋል እና በዚህ በጣም ደስተኛ አይደለም የምሰማው ዘመነ እና ብዙዎች ምሬ ወዳጆን እንትን ይያሉ ምሬ ወዳጆ ለፕሬዝዳንትነት ይያሉ ነው ፒቲሽን የተፈረመለት እንደ በሆነና ባየን እኔ ድምጽን ሰጥቻለሁ ምሬ ወዳጆ ምረጡት በሊቀመንበርነት ስትራቴጂያይዝ እንዲያደርግ የግሎባል እንትኑን ግሎባላይዜሽኑን እንዲያነባው ሚሊተሪ ዋር እንትኖቹን እንዲያያቸው ነሳንዙን የእንትኑን የጦርነት ግጋቶቹን እንዲያነባቸው ከሱ ተነስቶ እንዲቀርጽ እንደነጻድቃን እንዲቀርጽላቸው እጄን አውጥቻለሁ ምሬ ወዳጆ እንዲሆን ዘመነ እንዳትቀበል ሁለተኛውን ዘመን ግድ የለም አሁኑ አንተ ስላልሰራህ ዘመነ ሁለተኛ አንደኛ ምሬ ወዳጆ አይሻልም አትመርጡ ምረጡላቸው ምሬ የምትሉ አንድ ቁጥር አውጡ ምሬ ይሁን በቃ ምሬ ወዳጆን የሚያክል ጀግናማ ከየት ይገኛል ጎጃሞች ተቀበሉ ምሬ ያዋጣቸዋል እና የእንትኑ የትግሉም ይቀመንበር ይሁን ሁለተኛ ኤኒዌይስ ፕሮፌሰር መስፍን የሚያነሱት የስልጣን ስግብግብነት ነው የሚያነሱት ሶስተኛው መንደርተኝነት ነው ይላሉ እሳቸው እንዲህ አይነት መክሸፍ ከሚያመጣው ነገር አንዱ መንደርተኛ መሆን ነው ይላል መንደርተኝነት እኔ ባጭሩ ልጠቅልለው ይሄን መንደርተኝነት የሚለው እውነት ለመናገር ከዛም ባለፈ ነው እኔ ባጭሩ ንገረኝ ካላችሁ ይሄ ቲፒኤልኤፍን ጨምሮ ይሄን አስረስ የሚያራምዱት በተለይና አስረስ ቲፒኤልኤፍ በኋላ ሌላ ጊዜ እንመጣበታል እና አስረስ የሚያራምዱት መንደርተኝነት ሂትለራዊ መንደርተኝነት ነው በነገራችን ሂትለራዊ መንደርተኝነት ነው የአዶልፍ ሂትለር መንደርተኝነት ነው አማራ ክልል የመጣው እነዘመነ ያራመዱ ያሉት እና አስረስ ያራመዱ ያሉት መንደርተኝነት ሂትለራዊ ነው ምን ማለት ነው ሂትለራዊ ማለት ምን ማለት ነው ሂትለራዊ መንደርተኝነት ማለት ምን ማለት ነው ሂትለራዊ መንደርተኝነት ማለት ባጭሩ ተመልከቷቸው ሂትለር ምንድነው ያደረገው ሂትለር ጀርመኖች የረገጡትን መሬትና ያሉበትን መሬት ሁሉ በጀርመን መንግስት ውስጥ መጠቃለል አለበት ብሎ ነው አይደል ዘመቻ የከፈተው ጀርመንን ትልቅ ሊያደርጋት ጀርመን ያለበት ሁሉ የረገጠበት ምን ያለበት የጀርመን ሀገር ነው ከዛም ተሻግሮ ጀርመኖች ሁሉ ያሉበት ሀገራችን ነው በጀርመን አስተዳደር ውስጥ በጀርመን መንግስት ውስጥ መግባት አለባቸው ብሎ ነው የሄደው ደን ምን ሆነ ፋይናሊ ዘመቻ ከፈተ ሂትለር ጀርመን ያለበትን ሁሉ ወደ ጀርመን አስተዳደር አስገባለሁ ብሎ ያን ሁሉ ሁለተኛውን የዓለም ጦርነት አስነሳ እነዚህ የማስነሳት አቅም አላቸው እያልኳቸው አይደለም እንትኑን ነው እንድታያይዙት ስለፈለኩ ፋይናሊ ምን ሆነ የጀርመናዊ ሂትለርነት አይደለም ጀርመኖች ያሉበትን ሁሉ ወደ አስተዳደር ያስገባለው ጀርመንን ለሁለት ሰነጠቃት ሄዶ መጨረሻ በዛ በኩል ምዕራብ ጀርመን በዚህ በኩል ምስራቅ ጀርመን ተብላ ራሷ ጀርመኗ ተፈነከተች ጀርመናዊ መንደርተኝነት ማለት ይሄ ነው ትልቅ አስበህ ፍርክስክስ የሚወጣ ማለት ስንጥቅጥቅ የሚወጣ ማለት ቲፒኤልኤፍ እሱ ነው ጀርመናዊ ሂትለርነት ነው ያጋጠመው ሂትለራዊ መንደርተኝነት ነው ያጋጠመው ምን ሆነ እኔ ማለት ይሄ ነው ወልቃይት ምናምን ብቻ አይደለም ኢትዮጵያን መጠቅለል አለብኝ ሰሜንስ መታ
ምሳዬን ባህርዳር በላለው ወይም እንደዚህ በላለው ራቴን አዲስ አበባ በላለው then ኢትዮጵያን ጠቅልዬ አስተዳድራለሁ አለ what happened now ጀርመናዊ ሂትለራዊ መንደርተኝነት ምን ሆነ በእጁ አጣ ትላንትና ምዕራብ ትግራይ የሚለው እጁ ላይ የለም ራያ ምናምን የሚለው እጁ ላይ የለም ሰዎቹ የሉም አሁን ምሁራኖቹ ለቀውት ይወጡ ነው ወጣቶች ለቀው ይወጡ ነው ኤርትራናይዜሽን ኦፍ ትግራይ ተጀመረ ዝም ብሎ የመጣ አይደለም ኤርትራናይዜሽን ኦፍ ትግራይ ሂትለራዊ መንደርተኝነት የወለደው ነው ስለዚህ አማራው ጋም ያየን ያለነው ኔፖቲዝሙ ሂትለራዊ የሆነበት ምክንያት መጀመሪያ ሲያስብ እዛ ትልቁን አስቦ ሲገባበት ግን ስንጥቅጥቆ ይወጣበት ነው እኔ ፈራለሁ ከዚህ በፊትም ነግሬያቸዋለሁ በዚህ ከቀጠለ የአማራ ህዝብ እንደ አንድ ህዝብ ይንቀሳቀሳሉ የሚለው ያስፈራኛል because እየተንቀሳቀሰ ያለው ይሄ እንጭጩ የአማራ ብሔርተኝነት ሂትለራዊ የመንደር ብሔርተኝነት እንጭጩ ገና ሲመጣ የተጣመመ ዛፍ ነው እየሆነ ያለው እንጭጩ ብሔርተኝነት ቢዛሞ ምናምን ክፍለ ጦር የቢዛሞ እዝ የምናምን እዝ ወለጋ የኔ ነው አዲስ አበባ የኔ ነው ምንድነው ስሙ ቤኒሻንጉል ጉሙዝ የኔ ነው እንትን የኔ ነው ከዛ እዛ ቋቋምን እኮ ምን ቢዛሙ የሚባል አዲስ አበባ እንደዚህ ሄዶ ፍርክስክሱ እንዳይወጣ ነው ምፈራው ማስጠነቅቀው እሱ ነው ኤግዛክትሊ ህውሃት ያጋጠመው ነው የሚያጋጥመው ሂትለራዊ መንደርተኝነት ህልምህ ቅዠትህ ትልቅ ሆኖ የረገጥኩት መሬት ሙሉ የኔ ነው ብለ ጦርነት አውጀ መጨረሻ ግን ፍርክስክስ ስንጥቅጥቅ የሚወጣበት ማለት ጀርመኖች ያሉበት መሬት ሁሉ በጀርመኖች መንግስት ቁጥጥር ስር መዋል አለበት ብሎ ነው የጀመረው እንጭጩ የአማራ ብሔርተኝነትም እሱ ነው ከሂትለራዊ ብሔርተኝነት ከሂትለራዊ መንደርተኝነትም የዩጎዝላቪያ ደግሞ አለ የሰርቢያም ጨምርበት እዚህ ላይ በሚሊታንት የሚያምን ስጋቱ ክልሉንም ፍርስርሱ እንዳወጣው እንደ ትግራይ ማለት ነው ህውሃት ያረጋው ይሄን ነው የህውሃት የመጨረሻ ውጤት ፍርክስክሱ የተፈረካከሰች ትግራይ ነው የሆነች አሁን ያለችው ትግራይ ትላንትና ያለችው ትግራይ ናት ስለዚህ እደግመዋለሁ ሂትለራዊ መንደርተኝነት ነው የመጣ ያለው ከባድ ቃል እንደሆነ አቃለው ይሄ ከባድ ቃል ግን እንዲያስደነግጣችሁ ነው ያነሳለው ፋይናሊ ሄደ እርስ በራስ ነው የምትገዳደለው ጎንደር የሆነው ይሄ ነው ጎንደር ውስጥ ምን ተፈጠረ ማጠቃለያ ጎንደር የሚያስቡ የሚያሰላስሉ ሰዎች መፈጠር ጀመሩ ወይም አሉ ብሔርተኝነቱ እኔ ስለ አማራ ህዝብ ስለ አማራ ልሂቅ ስለምናምን አላወራውም በነገራችን ላይ ይሄንን በጣም ክሊር ነው የኦሮሞ ስል የኦሮሞ ጽንፈኛ ነው ማወራው የትግራይ ስል የትግራይ ጽንፈኛ ነው ማወራው አማራም ጋር ስመጣ የአማራ ጽንፈኛ ነው ማወራው የትግራይ ጽንፍ ኤርትራ የጎንደር ጽንፈኛውን ጋር እኔ ሚሊተሪ የሚያስበው ጽንፈኛ ነው ብዬ ስለማስብ ግን የሚያስቡ ሰዎች መፈጠር ጀመሩ ስትራቴጂያይዝ ማድረግ ነገሮችን አርቆ የሚያይ ጎንደር ውስጥ እየተፈጠረ ነው ከጽንፈኛው ውስጥ ይሄ ነገር ወዴት ነው እየሄድን ያለ ነው ምንድነው መንገዱ እንዴ ከማጋ ነው እየተባበርን ያለ ነው እንዴ ስትራቴጂክ ጠቀሜታችንን የሆነውን ነገር ለማጣት ነው እንደምንዋጋው የሚል ጥያቄ የሚያነሱ የጎንደር ፋኖ ውስጥ ያሉ ታጣቂ ውስጥ ያሉ የነሱ ደጋፊዎችም መፈጠር ጀመሩ ስትራቴጂክ የጎንደር የትግል ማዕከሉ ወልቃይት ነው
ወልቃይትን የነሱን ኮንሴፕት ነው ሞስን ነግራችሁ በደማችን አግኝተነዋል ለዚህ ፌደራል መንግስቱ ተባብሮናል መከላከያ ተባብሮናል ዛሬ መከላከያ ወልቃይት ላይ ባይቀመጥ ኖሮ ምን እንሆን ነበር ስለዚህ መከላከያ እዚህ ስትራቴጂክ ኤነሚ ወይስ ወዳጃችን ነው ይሄን ማሰብ ማሰላሰል ጀመሩ ፋኖ ውስጥ ያሉ ጎንደር ፋኖ ውስጥ ያሉ ምንድነው ያደረግን ያለ ነው መከላከያውን ብንመታው እኮ የትግራይ ታጣቂው የዋት ታጣቂው መጥቶ ይገባል ይሄው እየመጣ እየገባ ነው ስልጣን ተከዜ ምናም የሚባለውን እኮ ያሰለጠነልን ያለው መከላከያ ነው እንዴት አድርገን ነው መከላከያ ስትራቴጂክ ኤነሚ ብለን መከላከያ ይጥፋ ብለን ምን ሰራው ፋኖ ውስጥ ያሉ ጽንፈኛ ውስጥ ያሉ ታጣቂ ውስጥ ያሉ የታጣቂውም ሰዎች የነሱ ደጋፊዎችም ናቸው ይሄን ጥያቄ ማንሳት የጀመሩት መረሻሸኑ የመጣው በዛ ነው ግድያ የመጣው በዛ ነው ውጭ ያሉትም እንዴ ምንድነው እየተካሄደ ያለው ነገር እንዴ ከዋት ጋር ነው እንዴ እየሰራን ያለ ነው እንድንሰራ ምን ፈለገው ከዋት ጋር ነው እንዴ ማለት ጀመሩ ይሄ ማድክ አይደለም ሻቢያ ላይ ብዙ ኔጌቲቭ የላቸው ግን ሻቢያ ደግሞ አቅም ስለሌለው ከዋት ጋር መጣ ሻቢያ ያለ ዋት ባይዘው ሰርቫይቭ አደረገ ይሄን ከዚህ በፊት ማስጨላችሁ ሻቢያ ያለ ቲፒኤልኤፍ ህይወት የለው በወሳኝ ወቅት ማለት ሊነጣጠለች ሻቢያን ሴቭ የሚያደርገው ሁሌም ቢሆን የሚያድነው ህዋት ነው ስለዚህ የጎንደሮቹ ጥያቄ ማንሳት ጀመሩ እኛ የትግል ማዕከላችን ብረሳሽ ቀኝ ይርሳሽ ምንላት ጉልጥም ታጥንት ምንለው የአጽመርስታችን ምንለው ጄኖሳይድ ተፈጸመብን ምንለው ምናምን ምንለው አንደኛ በእኛ ቁጥጥር ስር ነው ያለው ሁለተኛ ይሄን ቁጥጥር ስር እንዲሆን መከላከያ አብሮ ነው ያለው ይሄ መከላከያ ከተመታ ምንድነው ምን ነው ማሰብ ማሰላሰል ጀመሩ በርግጥም ሊናደዱ ይችላል አሁን ይሄን ስናገር መከላከያ ለአንድ ቀን ለቆ ቢወጣ የለም ይሄ እንደሚያ አውቀውታል አሁን ደርሰውበታል ለአንድ ቀን ለቆ ቢወጣ የጌታቸው አሰፋ መዋቅር ይገባል መጀመሪያ የደብረጽዮን ፖለቲካ መዋቅር ይገባል ቀጥሎ then የጀነራሎቹ የትግራይ ጀነራሎች ማነው ስሙ የሱ መዋቅር ቀጥሎ ይመጣል አርሚ ምናምን ይባል ከአፋርም ከሱዳንም ይመጣል ከዚህ በኩልም ይመጣል ማለት ነው ለአንድ ቀን ትምክት አይደለም እናገረው ይሄ ለአንድ ቀን መከላከያ ኦኬ እንዲያረጋችሁ ነው እንዲ ነው ያረጋችሁ ያላችሁት መከላከያ ያስመታችሁ ነው ኦኬ ለቀቀላችሁ ወጣቻለሁ ቢል በርግጠኝነት ነው ነገር within a week የደብረጽዮን ቡድን ይቆጣጠራል አንደኛ ኃይል አለው ያከማቸው ኃይል አለው የጦር መሳሪያ አለው አከማችቷል ሁለተኛ የፖለቲካ መዋቅር አለው እዛው ያስቀመጠው አሁን ተደብቆ ያለ የፖለቲካ መዋቅር አለው ከሱዳን ኃይል አለው ሌቨሬጅ አለው ከሱዳን የሚመጣ ስለዚህ ከሱዳንም አርሚ ሰባ ያሉት ከዚህኛው የማን ይሄ ዱባይ ቤት የገነባው ጀነራል የማን ነው የሚሉት እሱ በዚህ በኩል ይመጣል ያኛው በዚህ በኩል ይመጣል ጀነራል ፍሳ መንጁስ አለ ቀጥታ ራሱን ታደሰ ወረደ ማለት ጀነራሉ ቀጥታ ወልቃይት ምናምን ይባሉን ይቆጣጠሩት ስለዚህ መከላከያ ስትራቴጂክ ወዳጃቸው ነው እንጂ ጠላታቸው አይደለም እና ምግበይ thank you ምግበይ እና ጀነራል ፍሳ መንጁስ አርሚ ሰባ እየጠበቁ ያሉት መከላከያው ጥሎ እንዲወጣ ነው እንዲሳሳ ነው እዚህ ሲመታ እዛ አፋር ሲመታ ጠቅልሎ ይሄድልናል እንገባለን ነው ሁለተኛ ይሄ የገባው ምንም እንኳን ጽንፈኛ ቢሆንም የጎንደር ፋኖ ውስጥ ይሄ የገባው አካል አለ ምንድነው እየተካሄደ ያለው ይሄ ኃይል መመታት አለበት ይሄን ኃይል ነው እየተመታ ያለው እና ሀብቴ የሚባለው ቀጥታ ትዕዛዝ የተሰጠው ይሄ ማሰብ የጀመረው ስትራቴጂያይዝ ማድረግ የጀመረው
እንትኑን ማሰብ የጀመረው መምታት ነው ጎንደር ውስጥ መረሸን የጀመረው ለዛ ጎንደር ውስጥ ያለው ግድያ ይሄ ምክንያቱ ሌላ ምክንያት አይደለም ወደ ቀልባቸው ለመመለስ ግን ጥርጣሬ ያላቸው አካላቶች አሉ ጥርጣሬ ያላቸው አይ እንደው መከላከያ ሲታመናል ወይ የፌደራል መንግስቱ ሲታመናል ወይ እንደው ጦር መሳሪያ ይዘን ካልቆየን ችግር ነው አይ እንደው እነሱ እኮ ጦር መሳሪያ ቲፒኤልኤፍ አልፈታም ስለዚህ ብለው የሚጠራጠሩ አካላቶች አሉ እሱን አቃለው ፋኖ ውስጥም የጎንደር ፋኖ ውስጥ ግን ደግሞ እየመጣባቸው ያለው ነገር ግልጽና ግልጽ ስለሆነ ያንን የመረሸን ስራ ነው የተሰራው የመግደል ስራ ነው የተሰራው ይሄንን የገባቸው አካላቶች አሉ ኮንፊውዝ የሆኑ ደግሞ በቃ ሙሉ ለሙሉ ኮንፊውዥን ለምሳሌ ልንገራችሁ እዚህ ሀገር በዚህ በወልቃይት ምናምን ላይ ስንት አመት 40 አመት 50 አመት ሲሉ የነበሩ ወዳጆቼም ስለነበሩ ግፏን የሚባል ማህበር አለ ሁሌ ሞዴል ማድረግ ፈልጋለሁ እሱ ማህበር ስለማቃቸው በጣም ወዳጆቼ ስለነበሩ ከምር አሁን ሉክ ግፏን ማህበር እዚህ ኦሃዮ የሚባል ስቴት አለ ብዙ ናቸው እዛ ያሉት ወደ ሚያሚ ፍሎሪዳ አሉ ፍሎሪዳ ሁሉ ጠርተውኝ እጃለሁ እኔ በራሳቸው ወጪ አውስትራሊያ ምናምን አሉ አውሮፓ አሁን ተመልከቱ ግፏን ንዩት ግፏን የት ጋር ነው የሚቆመው ይሄ አካል እንግዲህ ወልቃይት ላይ ኡሲል የከረመ ነው የት ይቅማ አሁን የግፏን ህዝብ ግንኙነት ኃላፊ የአንዲ ልጆች ጋር ሄድና ቃለ መጠይቅ ይሰጣል የአንዲ ልጆች ጋር ሄዶ because የአንዲ ልጆች ከህወሓት ጋር እየሰሩ ነው የአንዲ ልጆች ከህወሓት ጋር ከጠበቃ ከአስረስ ጋር እየሰሩ ነው ያሉት ለግፏን ትሬት ሲሪየስ ትሬት ብሎ ያስቀመጠው ግፏን ባይዘው ቲፒኤልኤፍ ነው ዛሬ የአንዲ ልጆች ዛሬ የአማራ ጽንፈኛ ኃይሎች የሚባሉ ሚዲያዎች በሙሉ እየሰሩ ያሉት ከቲፒኤልኤፍ ጋር ነው ኢንክሉዲንግ ዩጋንዳ ያሉት ስለዚህ አሁን ግፏን ማህበር እንደ ማህበር የቱ ጋር ነው የሚቆመው የቱ ጋር ይቆም ለዚህ ነው ከዚህ በ6 ወር በፊትም መክሬያቸዋለሁ አንዳንዴ ካፈርኩ አይመልሰኝ አይሰራም አንዳንዴ ቆም ብለህ ስተት የሆነ ነገር ካለ ኖ አካሄዴ ማስተካከል አለብኝ ብለህ ማስተካከል አለብህ ስለሚያሳዝኑኝ ትግላቸው ሞቲቫቸው ምናቸው እንቅስቃሴያቸው ገንዘባቸው ምናቸውን ህይወታቸው አውጥተው አቃለው ስለማቅ ነው ማነሳው ባይዘው ኮሚትመንታቸውን አቀዋለሁ ዛሬ የቱ ጋር ነው የሚቆሙት የአንዲ ልጆች ጋር ሊሄዱ ነው መግለጫ ሊሰጡ ነው ዝግብኝነት ኃላፊው ሄዶ መግለጫ ሊሰጥ ነው የኢትዮጵያ መከላከያ ሰራዊት ይውደም ይያለ ሊናገር ነው እንኳንም ጥምዶ ከፈጠረ አስረስ ደጋረገ ይያለ ስለ አስረስ ምን እንደሚያስቡት ስለ ጀነራል ተፈራ ምን እንደሚያስቡት ግፏኖች ልክ ነው ተፈራ አስረስ ልክ ነው you see this much ያለ ውስብስብ ነገሮች ነው ያሉት ስለዚህ ጎንደር ላይ ያለው መሰረታዊ ምክንያት ከጽንፈኛው ውስጥ ወደ አይምሮአቸው እየተመለሱ ያሉ ምንድነው እየተካሄደ ያለው ብለው የሚያስቡ አሉ እነሱን ታርጌት ተደርገው እየተረሸኑ ነው ያሉት እየተገደሉ ነው ያሉት ይሄ ነው መሰረታዊ ምክንያት ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን